እናት ሆና የምትተውነው ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ፣ አንተ ደግሞ እዚህ ምን ታደርጊ? እባክሽ ይቅር በይኝ፣ እባክሽ ይቅር በይኝ። ወይዘሮ ዘነቡ ምን እያደረግሽ ነው? ይቅር በይኝና ነው የምነሳው። መጀመሪያ ይቅር በይኝ። ቆይ ምን አደረግሽኝና ነው ይቅር? ድረስላሳ ነው የምከፍትልሽ። እሺ እየቀለድኩ አይደለም እዝራ፣ ብቻ ለምን እንደሆነ አላውቅም፣ ልቤ ለብሷ ስፍስፍ ሲል ነው የምታወቀው። ነገ ግን እውነቱ ሲወጣ የት እንደምገባ አላውቅም። ኩኩሻ ሀብል ትተዋወቃላችሁ? አዎ እንተዋወቃለን። ኩኩሻ በስተመጨረሻ እናቷን አገኘች ማለት ነው። ወይኔ ጉድሽ ፈላ፣ ወይኔ ጉድሽ ፈላ። ስምሽን ብቻ ነው የወሰድኩሽ። መነን እንዳለችሽ ጨዋና የቤተ ክርስቲያን ልጅ አልነበርኩም። ዘነቡ እንዳለችው እኔን አላሳደገች። ኩኩሻ የተደበቀው ሚስጥር አንድ በአንድ ለሀና ነገረቻት። መነን እንዳለችው አይደለሁም፣ የቤተ ክርስቲያን ልጅም አይደለሁም፣ እንዳለችሽ ውሸት አውርታሻለች በማለት አንድ ውሸት ነገረቻት። በዚህም እሷም ምን በማለት በደነገጠች ሀናም እናቶ እስክንድር ሲመጡ ኩኩሻ የምገባበት ቅጡ ጠፋት። እናቷን የቀማቻት ሀብል ስታያት ድንግጥ አለች። ሁሉም ተደናገጡ ሲያዩት። እንዴ ኩኩሻ በማለት አቶ እስክንድርም እዝራም እንዲሁም ሀብልም ደነገጠች። የሀብልን ስም የቀማችው ኩኩሻ አሁን ላይ ለቅሶም ታጀበች። በድንጋጤም ፈጣኝ እንዴት ደነገጥሽ? ሁሉም ተፋጠጡ። ያለችበት እንትን በጣም ተደናገጡ። ለምሳ እንደመጡ ዘነቡና ጸደይ ግን መጠጣቸውን እየጠጡ እስካሁን ምን ተፈጥሮ ይሆን እያሉ ከቤት የጠፉት ዘነቡና ጸደይ አሁን ላይ በመጠጥ ላይ ሆነው በጭንቀትም በጭፈራም በምንም ሆነው የወደቁበትን ሁሉ አያውቅም። በዚህ ከዚህ ቤት ካልወጣችሁ የተደበቀውን ሁሉ አፈርጠዋለሁ በማለት ስኪን ይዛ ልትገላት ደረሰ። ኩኩሻ ፍቅረኛዬን የገደለች አይኗን እዚህ ቤት ልትኖር ቀርቶ አይኗን ማየት አልፈልግም በማለት አጸደይን ከቤት አባረረቻት። ሁለቱም ተባረሩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 28 ተለቀቀ። በባለፈው ፓርት እንግዲህ ብዙ ነገሮች ተፈጥረዋል ማለት ነው እና ጸደይ ጋር ስንሄድ ወደነ ወይዘሮ መነን ጋር ስንሄድ ሀና ለምሳ ግብዣ እናቶ እስክንድርን ጋብዛቸዋለች። በዚህም በፍርሃትና በጭንቀት የሚገኙት አጸዴና ወይዘሮ ዘነቡ ማለት ነው። እነ እስክንድር ከመጡ የተደበቀው ሚስጥር እስር ቤት ሆንኩኝ እስካሁን እነሱ ተመጡ ጉዴ ነው፣ ምሳ የሚመጡት እኮ እነሱ ናቸው ስትል ለአጸዴ ትነግራታለች። አጸዴ እንግዲህ በባለፈው ፓርት ወንድሜ ቅጥቅጥ አርጎ ከቤት አባሮኝ ነው፣ አንቺ በጣም ጥሩ ሰው ነች ብላ በጣም እስከ ጥግ ድረስ አሽቃበጠች። ይህ ጊዜ አታሽቃብጭ በማለት መነንና አጸዴ አንድ ክላስ ቤት ሆነው ምን እንፍጠር በማለት ወንድሜ ሊያስታርቃት ምሳ እየጠበቀን ነው እንሄድ በማለት የውሸት ታሪክን ፈጥራ ከቤትም ለምሳ ከመምጣታቸው በፊት በጓሮ ሄዱ። በዚህም የተነሳ እንግዲህ አጸዴና ወይዘሮ መነን በጭንቀትና በፍርሃት ይገኛሉ። እናም በዚህ የተነሳ ሁለቱ ምንድነው ያደረጉት? አሁን ላይ ያሉበት ሁኔታ በጣም ጭንቀት ውስጥ ትገኛለች። አጸደም ወይዘሮ መነንም ማለት ነው። አጸዴ መቼም ያው ለተንኮል አንደኛ ናትና ተንኮሏንም አሁን ይሄንን ሀሳብ እንድንረሳ ጭንቅላታችን ላይ መጠጣት አለብን ብላ ሁለታቸውም ጠጥተው እዛው ሰክረው በጭንቀትም ቢገኙ አሁንም እየጠጣይ እንግዲህ በረድ እንድትጨምሪበት እያለቻት ነው ያለችው ነበር አጸደ ማለት ነው። ወይዘሮ መነንም መጠጧን መጠጣት ቀጥላለች። እናቶ እስክንድርም ምሳ ግብዣው በጣም ቆንጆና የሚጥም ነው በማለት ነበር። ሀብል ግን እናቷን ስታይ ልቧ ነግሯታል። ከመጀመሪያውም መኪና ከገጨቻት ጀምሮና
መጸዳጃ ቤት ብታሳዩኝ ለመጸዳጃ ቤት ብላ በጭንቀት ውስጥ ገብታለች ሀብል። በዚህም የተነሳ ኩኩሻ እኔ ላሳይሽ እችላለሁ በማለት መጸዳጃ ቤት ይዛ ትሄዳለች። እናም ይቅርታ ስምሽን ስለወሰድኩብሽ፣ ደግሞ ስምሽን እኔ የወሰድኩት በፊት አልወደውም የምልሽ እወደዋለሁኝ ሴትን ነው። ግን እኮ በፊት ስሜን እንደማትወጁ ሀብል የሚባለውን ስም በፍጹም እንደማትወጁ ነበር። እንዴት አሁን ሀብል ልታይ ቻልሽ? እኔ ይሄ አዲስ እንግዳ እየሆነብኝ ነው በማለት እንግዲህ በጣም ልቧ እየመታ ይገኛል ሀብል። እናም ኩኩሻ ሀብል የሚለውን ስም ውሸቴን እንጂ ድሮም እወደዋለሁኝ በማለት ስትናገር ነበር። እንዴ ትተዋወቃላችሁ ወይ ብትባልም ኩኩሻ አዎ እንተዋወቃለን፣ አንድ ሰፈር ነበር ያደግነው በማለት እንግዲህ ሀሳቧን ስትገልጽ ነበር ኩኩሻ ለሀብል እና ለወይዘሮ ሀና ማለት ነው። እናም ለሀብል ስታስረዳት አንድ ደግሞ ያላወቅሽው ሚስጥር አለ እዚህ ቤት ይሄንን ስም እንትን ያለችውም ማነች ዘነቡ ናት እንደዚህ ያደረገችው። ዘነቡ እዚህ ቤት ትኖራለች። ዘነቡ ናት እናቴ ስትመጣ እንደዚህ ብለሽ ብላ ተንበርክካ ለምን ይሄን ማድረግ በራሴ ስም እንትናቴን ብትላትም ተንበርክካ እንደዚህ እንበላት በማለት ስሜን እንደዚህ ያደረገችው። እናም እንግዲህ የዲኤንኤ ምርመራ ውጤት ወደ ውጭ ተልኳል። እሱ ከመጣ እንግዲህ ከምርመራው በኋላ ሁሉንም እኔ ስምሽንም እመልሳለሁ፣ የወሰድኩትም ካለ መልሳለሁ እያለች ሀብል ትነግራታለች። ሀብልም ግራ በመጋባት እናቴ ትሆን እያለች ልቧ እየተጨነቀ ይገኛል። እናም በዚህ የተነሳ እንግዲህ ሀብል እሺ በማለት አሁንም ቤቷ ሄዳ እንቅልፏን አታለች። በዚህም ባለቤቷ እዝራም እኔ ማስበውን እያሰብሽ ነው እያለ ነው። በጣም እንግዳ የሆነ ስሜት እኔ ሴትዮዋን ካየኋት ጀምሬ በጣም እንትን እያልኩኝ ነው እያለች ግን እኮ የእሷ እናት ልትሆንም ትችላለች እናቷ እንግዲህ የዲኤንኤ ምርመራው ተልኳል ብላለች። እንግዲህ ውጭ ነው ምርመራ የተካሄደው የሄደው ከዛ በኋላ ተመጣይ ታድላ ግን እያለች ነው። ተጠራጠርሽ ያንቺን ዲኤንኤ እና ሀናንን እንገራት እንዴ ኧረ ይሄማ ሊሆን አይችልም እያለች እንግዲህ ሀብልም ይሄን ሀሳብ ስትሰጥ ነበረ ማለት ነው። እዝራም እንግዲህ ሁለቱ ደግሞ እኔ እኮ ግራ ይገባኝ አጸደ ማነች ምንን እዚሁ ቤት ናት ብላ ነግራኛለች በማለት ለእዝራ ስነግረው እዝራም ጥርጣሬው እንትን አለ። ምክንያቱም የሀብል እናት ልትሆን ትችላለች የሚለው ምክንያቱም ይችኛይቱን አንጥታ ደግሞ በተደጋጋሚ የሆነ የተደበቀ ሚስጥር ለእዝራ ልነግረው እያለች መናገር ግን አልቻለችም። በመጨረሻ መኪናውም ውስጥ በባለፈው ፓርት ላይ ክፍል 27 ላይ የወሰድኩት ስሟን የወሰድኩት ሌላ ደግሞ የወሰድኩት ካለ አእምሮዬና ልቤ አንድ ላይ ሲገናኝ ለመመለስ እፈልጋለሁ እችላለሁ እያለች ስትናገር ነበር ማለት ነው። እና በዚህ የተነሳ እዝራ እንደዚህ ስላለችውም የመነን እዛ ቤት መኖር ደግሞ የእሱን ጥርጣሬ እስኪ እሷን እፈልጋታለሁ በማለት ሀሳብ ሰጥቷል ማለት ነው። እንግዲህ ወደ ኩኩሻ ጋር ስንሄድ ኩኩሻ እናቴ ናት ብላ የተቀበለቻትን ሀናን እውነት ልንገር እያለቀሰ የነበረ ክላስና ምንድን ነው ታለቅሻለሽ እንዴ ስትላት አይ ጉንፋን ነገር ይዞ ይኖር አላለቀስኩም ብላ ነበር። ግን ኩኩሻ በወቅቱ በጣም እያለቀሰኝ ነው፣ ጭንቀት ገብታለች፣ እናትነቷን ካጣሁኝ፣ ሁለተኛ ደግሞ የሀብልን እናት ኃጢአትም ነው ፈጣሪን እንዳለምነው ኃጢአት እየሰራሁኝ እንዴትስ ነው የምለምነው? እምን ውስጥ ገባው እናቴ ብላ ልጄ ብላ ስታቅፈኝ ስትዳብሰኝ የእውነት እናቴ ሆና ታየችኝ። ምን ላድርግ? እዛ ቆሻሻ ህይወቴ መልሼ አልመለስም እያለች ራሷን እያገናዘበች የምታለቅሰው ኩኩሻ የውሸት ልጅ ነኝ ብላ እንግዲህ የተቀበለቻት እናት እንድትሆናት ሁሌም እንትን ትላለች። እና በመጨረሻ አንድ ነገር ልንገርሽ ብላ ሂዳ ትነግራ ለእሷ ምንድን ነው የምንነግርኝ? ዋሽታሻለች አና ብላታለች። ማለት ስትላት እንደዚህ እንዳለችሽ እኔ እሷ አላሳደገችኝም፣ በጎዳና ነው ያደርኩትም፣ እንደዚህ የቤተ ክርስቲያን እንደነገረችሽ ልጅ ናት እንደዚህ እናት ያለችሽ በጣም ነው የዋሸችሽ። አይደለሁም ደግሞ እኔ እኮ ቃላትሽ ላይ አፍሽን እንደዚህ ስትይ እንትን ብያለሁ አውቄያለሁ። እሷማ ብዙ ነገር እንደዋሸችኝ ልቤ ተጠራጥሯል ከምትለኝም ነገር አውቄያለሁ እያለቻት ነበር። ግን አንድ ነገር ጠቅሽ ይሄ የዲኤንኤ ውጤት እኔ አንቺ ልጅ ሁኜ ባልሆን
አውጥተሽ ትጤኛለሽ እያለች ምን ማለት ነው ይሄ ደግሞ ልጄንስ ብዬ እንትን ብዬ እንዴት ነው አውጥቼ የምጥልሽ? እኔ እኮ ልጅ እንኳን ባኮኝ ልጄንስ ብዬ ተቀብያለሁ ለምንስ ብዬ እያለቻት እንግዲህ ማይ ከበር ሆና እያዳመጠች ነበር የምትለውን እና ይህን ቃል ስትሰማ እያለቀሰችም ነበር እና እናቷን እየጠየቀች ትገኛለች። እማዬ ስታወሪ የነበረውን እኮ እየሰማሁ ነበረ ከሀብል ጋራ ከእህቴ ጋር እናቴ የዲኤንኤ ውጤቱ እናት ማን ነው ልጅሽ ሁና ካልተገኘች እኔ እህቴ ናት ብዬ ሙሉ በሙሉ ተቀብያለሁ። ምንድን ልናባረራት ነው እያለች ትገኛለች። እንዴት ነው እንደዚህ ብለሽ ልታስብ የቻልሽው ስትል ስታወራ ስለሰማሁ ከአንቺ ጋር ብላ ማኤልም ለወይዘሮ ሀና ስትነግራን ነበር። እንግዲህ ይሄንን ደግሞ ሁለተኛ ነግራታለች ማለት ነው። ምንድነው ያደረገችው? ቀጥታ ነግራታለች ሄዳ ለሀና ነግራታለች። ሀናና አጸደይ እየተመካከሩ ይገኛሉ። ሀና ሄዳ ኩኩሻ እኔ አንቺ እንዳላሳደግሽኝ ነግሬያታለሁኝ ያደግኩት በእንትን ነው ብዬ ነግሬያታለሁኝ። ይሄ ቤተክርስቲያን ምናምን ልጅ ናት እንደዛ ያለችሽ እያልኳት ይሄን ነግሬያታለሁ ስትል እንዴት እንደዚህ ታደርጊያለሽ ኩኩሻ በማለት እና ታዲያ ሁሉንም እየተጠራጠረኝ እንትን ከምትል ብዬ ብላ እንግዲህ እኔንማ ከጨዋታ ውጭ ሊያረጉኝ ነው ይሄንንማ ገንዘብ ሳልቀበል በፍጹም ብላ ነበር። እንግዲህ እጄን የሚቅርታ ልጠይቅ ማደሪያ እንኳን ማረፊያ የሌለኝ ሰው ብላ ብርም የሰጠቻትን ጨርሰዋለች እና ቀጥታ ወደ ሀና ጋር ነበር እንግዲህ ዘነቡ ሄደችው። ዘነቡን ሄዳ ይቅርታ በማለት እግሯ ስር ድፍት ብላ ዛሬ ይቅርታ ካላረግሽልኝ በፍጹም ከላይ ላይ አልነሳም ስትላል ነበር። እንዴት ስትላት ምን አጥፍተሽ ነው እንደዚህ የምትይው? አይ ሀና ወይዘሮ ሀና እውነት ነው እኔ ያልኩሽ ብዙ ነገር የተሳሳኩት አለ። ምክንያቱም እኔ ሀብልን እንደነገርኩሽ በቤተ ክርስቲያን እንደዚህ አይነት ልጅ ናት በስርዓት አሳድጊያታለሁ ያልኩሽ ውሸቴን ነው ስትል እኔማ ከበፊቱም እኮ ተጠራጥሬሻለሁ። ይሄ ዲኤንኤ ውጤት ሳይመጣ እዚህ ቤት ዲኤንኤ ውጤት ከታወቀ በኋላ ነው እንትን እምልሽም ቢመጣ ራሱ ላንቺ አንድ ነገር አልሰጥሽም እንደውም በዋሽሽ ልጄን ባበላሽሽበት ስትላን ነበረ። እናም በዚህ ምን ትያለሽ ለእኔ ውለታ ይሄ ነው እንዴ አሳድጌ ብላ እንግዲህ ሀናም ተቆጥታ ወደ አጸደ ጋር መጠጣቸው ይሄዳሉ። እዛ ሄዳ እንግዲህ ለአጸደ ስነግራት አጸደ መቼም የተንኮል አባት ናትና ምንም አትጠራጠሪ ጓደኛ አትጨነቂ እንዴ እንደዚህ ያለችኝ እኮ ይቅርታን ብላት እኛን ከጨዋታ ውጭ እኔና እሷ ብንስማማ ኖሮ በስነ ስርዓትና እናሳምናን ነበር። ግን ጎበዝ ናት ይቺ ኩኩሻ ከጠበቅናት በላይ የራሷን እንደዚህ አርጋ አውጥታ እንደዚህ ማድረጓ ትችላለች እያለች አጸደ እንግዲህ ኩኩሻን ስታደንቅ ነበር። እኔና እሷ እኮ ስምምነት ቢኖረን ኑሮ በአንደኛ እንዋጣው ነበር ተዋናኝነቱን በማለት እንግዲህ ስትላን ነበር። እናም እንግዲህ ተጨንቃለች ማነች ዘነቡ ማለት ነው። ዘነቡ ይሄንን ስትጨነቅም በመጨረሻ ምንድን ነው ያደረገችው? እኔ አንድ ነገር ሰራተኛ እየተፈለገ ነበር እንግዲህ በእዝራ እንዳለው ሀና ምዝብ ቤትኛ ጋር መታ የኔን እጅ መቅመስ አለባት እያለች ነበረ ሀብልም ማለት ነው። እና ሰራተኛ መፈለግ አለበት ሰራተኛ ፈልጋለሁ በማለት ሰራተኛ እየፈለገ ነበረ እዝራም ማለት ነው። ይሄን የሰማቸው አጸዴ ግን እዛ ቤት ሰራተኛ ሆነ ሀብልን መስላ የምትተዋወን ተዋኝ ሰራተኛ እንትን ብሏል ፈልጊያለሁ በእኔ ላይ አግኝቻለሁ ስትል ለዚህ እኮ ነው አጸድዬ የኔ ቆንጆ የምታኮርኝ አንቺ ስላለሽኝ አሁን ላይ በጣም ደስተኛ ነኝ በማለት እንግዲህ ከመነን ጋራ የሚያደርጉት ጨዋታ ይህን ሲያወሩ እንግዲህ ወሬያቸውን ይስማም አይስማም እጅ ተፈንጅ ይዟቸዋል እዝራ ማለት ነው። እነሱም ይሄን ወሬ እያወሩ ከድንገት ድረስ ሲልባቸው በጣም ተደናግጠዋል። አጸዴና መነን ማለት ነው። አንተ ደግሞ ከየት መጣ ምን ልትሰራ መጣ እያሉ ሁለቱ በጭንቀት ውስጥ ይገኛሉ ማለት ነው። እንግዲህ እዝራ ማናት እሷ ኩኩሻ ማናት? ምክንያቱም ለምሳ ስለሄደና ስለ ሁሉም ነገር እንዴት መቼ ነው ያሳደግሻት አንቺ ደግሞ እንዴት ነው በማለት ጥያቄ እንደሚያቀርብላትና ይሄ ነገር ምንድን ነው ብሎ እንደሚይዛት ነው እዝራ የታየኝ ማለት ነው። ሁለቱ የሚሰሩት ሴራ ነው በማለት
ያውቃል ብዬ አስባለሁ። እንግዲህ ዲኤንኤውም ደግሞ የማኤል ፀጉር ስለሆነ ይሄ ዲኤንኤ ይደረግ ብለው ሁለቱም እንደሚያደርጉ ወይ ሁለተኛ ሊደረግ ይችላል። ምን ችግር አለ? ሁለተኛ ዲኤንኤ ማሰራት ይቻላል እያለ ነበር እዝራ። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ